እግዚአብሔርን እንጂ ቲጅ እግዚአብሔርን ሂጅና የለምለም ቤት ቪዲዮ ከፍተሽ ፈቀሪሽ ግን ቲክቶክ እኮ የሚያሳይሽ ነገር የለም። የሆነት ደግሞ እንጀራ አልጋ ላይ ግን ምን ሆኖ ነው? እኔ ይቅርታ አድርግልኝና ይቅርታ አድርግልኝ። ግን ሁላቸውም ነው የቡታጀራ ዩቱበሮች ግን በጣም ሰገጡ። ምን ሆኖ ነው? ምን ማለት የሚረሱትን የመጡበትን ነገር ነው። አይደለም ግን ሰገጡብን፣ እግዚአብሔርን ሰገጡብን። ሁላቸውም ዶላር እናትን የሚያስክዳል መስሎኝ አይደለም። አንቺ አሁን ኤፍሬም ፍቅርና ፍቅር እንደ ማረ አንድ ትሬን ጭልፋ አልነበረም። ሲሚ ጭልፋ እንደውም ጭልፋ አልነበረም። ወጥ የሚደረግ ጭልፋ አልነበረም። ውሃ የጠጡት ብርጭቆ ሳይኖር በእንትን ሀይል ላይ ቆርጦ ቲክታክ እኮ ግን ማጣይታ ነው ማጣ ምናምን ነገር ወይ ሰው ሲያወራ ምንድነው ቆሮሾ? አንቺ ዝም በይ ሰኒ። ምንድነው ቆሮሾ? ወይኔ የኛ ላካለ የኛ ነው ቂጣ እኮ ነው አልኩት። ቂጣ እኮ የእንትን የበቆሎ ቂጣ እየበሉ ነበረ በወተት ማለት ነው። ቆሎ ላለው ብላ ነው መሰለኝ ቆሮሾ ነው የሚባለው። የኛ እንደዛ ቂጣ ነው የሚባለው። የኛ የኝልና እንደኛ ነው ያወራው ቃላስ እንደኛ ነው ያወራው። ሶሪ ቂጣ ነው ላ ማንኛውም ሰው እኮ ስሚ፣ ማንኛውም ሰው እኮ ሰርቶ ማንኛውም ሰው ድህነት እኮ ውርደት አይደለም። ግን ምንድነው ተሰርተሽ መለወጥሽ፣ ከተለወጥሽ በኋላ ደግሞ የሆነ ባትዝቺ ፈጣሪሽን እንትን አሁን ትላንትና አሁን እኔ ይቅርታ አድርግልኝና ምንም ነገር እኮ ማስረዳት ለሰው ልጅ አይጠበቅም። ምክንያቱም የሆነ አንዳንድ እኔ ግርም የሚሉኝ እኮ እነዚህ የቦታ እኔ እውነት እኔ በጣም በአሁኑ ሰዓት መቅድዬ ምን አደመሰልሽ? አሁን ቤተሰብ ማንኛውም ሰው እኛ ራሱ አሁን ለምሳሌ በፊት ኢትዮጵያ እናቶቻችን ሳር ቤት ኖሯቸው ገጠር ላይ ከዛን ወደ ቆርቆሮ ቤት ማንኛውም ሰው ያልፍለታል። ግን ይህንን ደግሞ ለኦዲየንስ ማስረዳት አይጠበቅባቸውም። በቃ እናውቃለን። ማንኛውም ሰው የኢትዮጵያ ባህላችን ነው። ግን ስለሚታችሁ ማንኛውም ሰው በዚህ አይነት ነገር ማንም የሚታች ሰው አለ ብዬ አላስብም። ገገማ ህዝብ ካልሆነ በአንቺ በድህነትሽ የሆነ ስሚማ አሁን ለእኛ ማስረዳት እኮ አይጠበቅባቸውም። እኔ ብዙ ጊዜ እነዚህ ብዙ ጊዜ ስላየው ነው እግዚአብሔር ግን ማለት ነው መቅድዬ። አሁን ለምሳሌ አንድ ሰው ወይ ከድሃ ቤተሰብ መተሽ ወይ በድህነት አድገሽ ሰርተሽ ስትለወጪ እና ቤተሰብንም ስትለውጪ ልትኮሪ ግድ ነው። ልትኮሪ በራስሽ ግድ ነው እንጂ በሰራሽው ልትኮሪ ግድ ነው። ግን ደግሞ መመጻደቅና የሆነ ስሜታዊ ሆነሽ አሁን ለምሳሌ አሁን እኔ አሁን ትናንትና የታየሁት ቪዲዮ የሆነ ስሜታዊ ሆነሽ ተናደሽ እንደዚህ ሆነሽ ለእኔ እንደዚህ ብለሽ ማንኛውም ሰው እናት አንዳንድ እናት እኮ ቡና ሼጣ ገበያ ድንች፣ ቲማቲም፣ ሽንኩርት ሼጣ እናት ልጇን አስተምራ አስመርቃ ያ ልጅ ደግሞ ወይ አይሎፕራን አብራሪ የሆነ አለ። አቢቲ ይሄ እኮ እድሜ ለማዳም ቅመም። እንደውም እኛን ነበር ማመስገን ያለባቸው። ፋክቱ እንደዛ ነው። አንዳንድ ጊዜ እኮ ሴሚ ቆይ ፋፊ አስጨርሽኝ፣ ፋፊ አስጨርሽኝ። እስመት ያተረማመጂ እኛን በአንደኛ ደረጃ ማመስገን ያለባቸው እኛን የማዳም ቅመሞች ናቸው። እኔ እውነቴን ነው የምነግራችሁ። አዎ እኛን የማዳምን ቅመም እናመሰግናችኋለን። እኛ ላይ መመጻደቅ ወይንም ጉራ መንፋት ሳይሆን የነበረባቸው ቴንኪው ሼር እያረጋችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ እኛ ለነገሩ እኛንን ወራዶች። እናንተ እኮ ምንም ጥፋት የለባችሁም። እግዚአብሔርን አንዳንዴ ማለት ነው በቃ እየደረሳችሁት በእኛ ነው። ፋክቷን ነው የምነግራችሁ። አዎ የማዳም ቅመም እኮ ነች ሰብስክራይብ እና ላይክ ሼር የምታረግላችሁ። ማንም አይደለም የሚያደርግላችሁ። አትመጻደቁ። እዚህ እየመጣችሁ በቃ ደስ ብሎናል ተለወጣችሁ። ማንኛውም ሰው ሰርቶ ይለወጣል። የእናንተ ለውጥ ያስደስተናል። እንድትለውጡኝ እናንተ አስገድዳችሁን ሳይሆን በፍላጎታችን ሼር እያረግን ላይክ እያረግን ሰዓታችንን ጊዜያችንን ጨንትን እናንተ ትመጡና የሆነ ነገር ልክ ስትባሉ የሆነ ነገር አናታችሁን እንዲህ በየ እንዲት እናቴ እንዲያርገሽልኝ። ማንኛውም ሰው ከደሃ ቤተሰብ ነው የወጣው። ማንኛውም ሰው ማለት ነው። ይሄ የሆነ ይሄ ውርደት አይደለም። እንደ ውርደት አይታችሁ እዚያ አትጨማልቁኛ ላይ እግዚአብሔርን። ምንድነው እንደዚህ አይነት ነገር እንዴ? ሁሌ እናንተ የሆነ ነገር ስትባሉ በቃ የኦዲየንስን ነገር ነው ይዛችሁት የምትመጡት። የኦዲየንስ የሆነ ጫፍ እያንጠለጠላችሁ የምትመጡት። ማንም በደህንነቱ የኢትዮጵያ ሰው የሆነ ሰው ማንም በደህንነቱ እንትን የሚኮራ ህዝብ ነው። በቃ እኛ ማንኛውም ሰው ከትንሽ ተነስቶ ነው ትልቅ ደረጃ የሚደርሰው። ግን ክብር ለማዳም ቅመም። በራሳችሁ አይደለም እዚህ የደረሳችሁት። እድሜ ለኛ አስረግጬ ነው የምነግራችሁ። እግዚአብሔር እድሜ ለኛ
ትቀልዳላችሁ እንዴ? እኛን ማመስገን ነበረባችሁ ትናንትና። ባራታችሁ ተተክላችሁ ምድረ ወራዳ ማለት ነው። እግዚአብሔርን እናንተ ይሄንን ነው ማውራት ያለባችሁ። የእነሱ ክብር እዛ ጉድጓድ ለምን አይገባም? እኛ እኮ ለምን እዚህ ደረሱ ሳይሆን እንዲህ ተነስቼ በዚህ ወጥቼ አንቺ እንደዚህ በሽት ማንኛውም የኢትዮጵያ ሕዝብ ከትንሽ ተነስቶ ነው እዚህ የደረሰው። እናንተ ሽንኩርት ሸጣን ልጁን አስመርቃ አውሮፕላን አብራሪ አለ። ለእናንተ ብርቅ ነው እንደ 20 ደቂቃ እዚህ ራሳችሁን ክብራችሁን በብር ሸጣችሁ እዚህ እየሰራችሁ ደግሞ ከትንሽ ቂጣና ውሃ እየበላ አሉ ስንቶች ጀግና ዶክተሮች ስንት በሽተኛን የሚያድኑ። ለእናንተ ደግሞ ብርቅ ነው እንደ ዩቱበር እንደ ስራ ደግሞ ተቆጥራላችሁ እንደ ዩቱብን ምድረ እንከፍ ማለት ነው። እኛ ነበር ማመስገን የነበረባችሁ እግዚአብሔርን የሚያደርጉት አንድ ቀን እነሱ አንድ ቀን ሼር አድርጎ ማያውቁትን ሰው እያመሰግናሉ እነሱ የሚሰደቡትን ነው የሚያመሰግኑት እነሱ። እውነትን ነው እውነት ሱስዬ እግዚአብሔርን የማዳምን ቅመም እናመሰግናለን። እናንተ እዚህ ባታደርሱኝ የት ደርሼ ነበር? ዩቱብ መቼም ተከፍቶ ዛሬ ቁጭ ብለህ አይደለም እዚህ ዝም ብሎ እዚህ የደረሳችሁት እያንዳንድሽ ሁልሽም ማለት ነው። እድሜ ለኛ እድሜ ለማዳም ቅመም አትጨማለቁብን እዚህ እየመጣችሁ እንዴ። አንድ ቀን እናመሰግናለን አይሉም እኮ የሆነ ነገር ልክ እኛ የሆነ ነገር እንናገራለን ሳ በቃ እሷን አንጠልጥለው ነው የሚመጡት። የሆነ ያለፈ ታሪካቸውን። ድህነት እኮ ውርደት አይደለም ክብር ነው። ዋና በድህነታችሁ መኖር ሳይሆን መነሳታችሁ ነው። በቃ ሰርታችሁ መለወጣችሁ ነው እንጂ ማድረቅ ያለበት ከሊያ የሆነ ነገር ስላላችሁ የሆነ አሽሙር አትናገሩ እዚህ እየመጣችሁ እከኮች። ዩቱብ የከፈታችሁት ልትተቹና ልትሰደቡ አይደል እንዴ? ካሜራ ደቅናችሁ እድሜ ለኛ ሰው ሆናችሁ እከክ ማለት ነው እንዴ? ክብር የላችሁም እንዴ ለኛ እንዴ? ተጨማለቃችሁ። እግዚአብሔርን ዝም ስትባሉ በጣም ተጨማለቃችሁ። እድሜ ለኛ ባለመኪና የሆናችሁ ቤት የሰራችሁት በማመስሏችሁ በማዳም ቅመም እኮ ነው። 20 ደቂቃ ሰርታ ቁጭ ስላልክ ነው ስላየን እኮ ነው እኛ። እኔ ብቻ አይደለም ስንት የማዳም ቅመም ነው ለእናንተ ሲጀመር የሚያይላችሁ ማንም የሚያይላችሁ የለም። ለበሳችሁ ማለት ነው ፓንቲ እስከሚደርስ እዚህኛ ላይ ያላግጣሉ እንዴ? እንዲደርሴ እንዲሆኜ ካሁን በኋላ ልክልካችሁን የሚናገር ሰው ነው እናንተ የምትወዱ ሲጀመር እንዴ። እንግዲህ የመናገር ሳይሆን አለቀ ስለ እነሱ አለማውራት ነው መተው ላ እኔ እኮ ለምን መሰለሽ ያናድዳሉ እንዴ ስንት እናቶች አሉ። እኛ እኮ ላ ስልሽ የሆነ ሁል ጊዜ በቃ የሆነ ኦዲየንስ የሆነ በእኛ በኦዲየንስ ላይ ይመጻደቃሉ እየመጡ ሙድ ይዛሉ በኦዲየንስ ላይ። እድሜ ለማዳም ቅመም ከዚህ ከንትን ተነስታችሁ እዚህ የደረሳችሁት እያንዳንድሽ የቡታጀራ ዩቱበሮች ማለት ነው ምድረ እከክ አንድ ቀን እናመሰግናለን ብላችሁ አጣጡ። ምን ነበር የሚሆኑት? እግዚአብሔር ማነው እነሱን የሚያየው እንዴ? እነሱ ካሁን ደግሞ ዛሬ ምን እንደሚሉ በግድ ይሁን እኮ አላልናችሁ ይላሉ እኮ እካኮች። ሁሌ የሆነ ነገር ሲባሉ መልስ በቃ ለኦዲየንስ ሮጠው ይሁን። እኔ ደግሞ የወንድ እንትን ነገር ነው ያልወድም። አቦ ቆፍጠን በሉ እንደ ወንድ አንዳንድ ወንዶች ምንድናቸው እነዚህ? እግዚአብሔርን ምንድነው? ማንኛውም ሰው ሰርቶ ይለወጣል። እድሜ ለኛ እዚህ ደረሳችሁ። እግዚአብሔር ይመስገን ደስ ብሎኛል ከፍ ስላላችሁ። ግን እናመሰግናለን የማዳም ቅመሞች እናንተ ናችሁ። አንድ ቀን አንዳንዴ ለምለም የምትለውማ እውነተኛ ታሪክ ነው ስለእናንተ የምትናገረው። ለምለም እየመረራችሁ አላይ ባለፈው እግዚአብሔር ማሽን እንዴ ያለው ከአረብ ሀገር የመጡ አይነት ነገር ምንድነው ያለው? ድርቅ ነው እንዴ ከንትን ምንትን መነሳት። እናመሰግነ ለነገሩ እውነት አላቸው። ጥፋትም ሲሰሩ ወይ ቡሩክዬ ወይ ሀይሚዬ ወይ ኤከድዬ ወይ ስለሚባሉ እውነት አላቸው። እኛ ራሳችን ዝቅ አድርገን እነሱን ከፍ አድርግናቸው። ባይሰድቡንና ባይሉን ነበረ ነው የሚገርመኝ። በዛ ስም ተሰያይሙ ራስ በራሳቸው ነው የምነግራችሁ። ሳይከባበሩ እየተሰዳደቡ እንዴ ለሌላ ሰው መልፋት ያስነቅሻል። ለምን እንደው ታውቂያለሽ መቅዲ፣ አንቺ ነሽ ቦታሽን ማወቅ ያለብሽ። ለምን ራስሽን በራስሽ ካልተከባበርሽ ከተናነቅሽ ሌላ ሊያከብርሽ አይችልም። እና ተመልካቹ አሁን ራስ በራሱ አይከባበርም። ራስ በራሱ ይናነቃል፣ ራስ በራሱ ይሰዳደባል። ያውም በስክሪን ለሚያውቀው ሰው ከዛ እነሱ ሊያከብሩት አይችሉም። ንቀት ነው የሚመስለው ሳይሆን እኔ ገረመኝ። ልክ በራሳቸው እዚህ እንደደረሱ ነገር በራሳቸው ጥረት 20 ደቂቃ 10 ደቂቃ እዚህ ለፍልፋችሁ የውሸት እየማላችሁ ትሄዳላችሁ። ልክ ናችሁ። ግን እድሜ ለኛ በሉ። እድሜ ለኛ ሰው አረግናችሁ። እድሜ ለኛ እድሜ ለማዳም ቅመም። እየመረረሽ ትውጫለሽ። እድሜ ለኛ እዚህ የደረሳችሁት እንዴ እኛ ላይ ይመጻደቃሉ እንዴ እየመጡ እንዴ። ማንኛውም እኮ ሰው ማንኛውም ከታች ከዝቅተኛ ኑሮ ደርስ እንትን ተነስተው ነው እዚህ የሚደርሱት ማንኛውም። ይሄ ደግሞ የኢትዮጵያ ባህላዊ ነው። ምንም ነገር የሚከብድን ምንም ማካበድ ራሱ አያስፈልግም እኮ አይጠበቅባችሁ። በቃ
እንዴ ማንኛውም እናት እኮ አረቄ ሸጣ ልጇን አሳድጋ እኮ ትምህርት ተምሮ ምነው አይሎፕላን አብራሪ ያለ አይደለም እንዴ? ብርቅ ነው እንዴ? እናንተ ደግሞ 20 ደቂቃ ዩቱብ ላይ ለምትመጡት ተምሮ ጭንቅላቱን 24 ሰዓት ጦሙን አድሮ የተማረ አለ አይደል እንዴ? ይሄንን ደግሞ እንደ እውቀት ትቆጥራላችሁ እንዴ? እየመጣችሁ ዩቱባችሁን የእናንተን ዩቱበር እኛ ሰብስክራይብ እያደረግን እኛ እያሳደግናችሁ እኮ ነው ዩቱብ የሚሰሩት። ሲጀመር እናንተ ሲጀመር ዩቱበር ጡረተኞች ናችሁ እኮ እናንተ ዩቱበር ጡረተኞች ናችሁ። አስረግጬ ነው የምነግራችሁ፣ ጡረተኞች ናችሁ እንዴ። አንድ ቀን ቴንኪው የማዳምን ቅመም አይሉ። አንድ ቀን መተው ማላገጥ መተው በውሸት ወሬ እካኮች ይጨማለቃሉ እንዴ። ሲጀመር እኛ መባላት የለብንም ጋይስ። አንቺ ተረጋጊና መቅዲ አንቺ ሙት አድርጊ። ሀዩ ሂጂበት ጥሩ ላይ ነሽ መቅዲ። እውነቷ እኔ እኮ ገና መጣሁ አላደመኳት፣ ግን እውነቷ ነው። ሳኒ ሂጂበት መቅዲ መቅዲ ይበቃል። ለምን መሰለሽ እሷ ለምንድን ነው የምትደክመው? አንቺ ሂጂበት ይበቃሻል። ምን አለች? ቆይ ኮሜንት ላንብብ። አከዋን ለፈቆተኒ ፊደኒ ጀደኒ በር መቅዲ ልክ ነሽ። ያሽ ምን እንዳይታገኝ ልክ የመሬት እርሻ አርሰው እንዳመጡ ነገር እኮ ገበሬ ራሱ ያው ገበሬ አሁን አርሶ መሬት ኮትኩቶ ደክሞ ጎልጉሎ እንዴት አድርጎ ለከተማ ህዝብ ጤፍ ነጭ ጤፍን የመሰለ ስንዴን የመሰለ ባቄላን የመሰለ አምርቶ ያመጣል። እናንተ 20 ደቂቃ እኛ ላይ ትመጻደቃላችሁ፣ ያውም ክብራችሁን ዝቅ እያረጋችሁ። አይደብራችሁም እንዴ? እግዚአብሔርን ይደብራችሁ። ጥሩ አይደለም እንዴ? ልክ እውነት ብለሻል። መሬት አርሶ እንዳመጣ ነገር እንዴ! ኧረ ሸሚ ያዛችሁ እውነት ሸሚ። እኛ እኮ ሳናውቅ ኖ ሀዩ እኛ ሳናውቅ ጠርተን መስላችሁ ከሆነ ከታያችሁ፣ ለምሳሌ እኛ እውነት አላችሁ ኢሹ አድርገን ሁሉ ጊዜ ስለእናንተ ጠዋት እናወራለን፣ ቀን እናወራለን፣ ማታ እናወራለን። እውነት አላችሁ። እኔም በእናንተ አልፈርድም። ምክንያቱም ስለእናንተ ሁሉ ጊዜ የሆነ የጠቅላይ ሚኒስትር ይመስል ስለእናንተ ተወራላችሁ። በእናታችሁ ነው የምትተከሉት። ምንም እናንተ የትኛው ጥሩ ስራ የሰራችሁት ስራ ነው ደግሞ? መልካም ቀን ይሁንላችሁ ነውዶች ተጫወቱ። እሺ ፋፍዬ እኔና መቅዲ የጥሩ ትክክል ነሽ። የምሬ ነው። እኔ ራሱ ማካየት እኔም ጨምር እኮ እኔ እዚህ ሀገር ሲመጣ የምሬ ነው በርገንዶ ነው የመጣው። እናንተ 3 ቪዲዮ 4 ቪዲዮ ላይ አንድ ቲሸርት የምትመጡት የመዳም ቅመም ቲሸርት ቀይሩ፣ ሸሚዝ ቀይሩ፣ ማት ሊበሱ ያለች። አሁን ትላንትና እንደው ይቅርታ አድርግልኝና ኦኬ እንደው እኔ አንዳንዴ እውነት መናገር ያስፈልጋል ለሰው ልጅ። ከጎን ያለ ሴሚ ከጎን ያለች ሴት አሁን አንተ አሁን ትናንትና እንደዛ ፕራንክ የሆነ የማይሆን ነገር ከምትናገር ቴንኪው ሃይሚዬ። እናንተ እኮ ለነገሩ በውስጥ እኮ እናቴ ሱኳርና ሱኳር ናችሁ፣ እናውቃችኋለን። እኛን አትሸውዱንም። ገባ? ግን ቆይ ዝም በይ። ከካሜራ ላይ ደግሞ ቅመምዬ ጀግና ሴት እድሜ ላንቺ፣ አንቺ ከጎኔ ስላለሽ ነው። እንደገና ደግሞ ኦዲየንሳችን የማዳም ቅመሞች ክብር አሰጡም ለኛ ምድረው ውርጋጡላ ማለት ነው እንዴ! እግዚአብሔርን አመሰግንሻለሁ የኔ ውድ ብለህ ማርያም ተይውና ማለት ነው። እሷን ራሱ እኮ በስነ ስርዓት እንትን ማለት አላመሰግናለሁ። ኦ የአባቴ ልጅ ሙት ያጂ ሀልዲ ወሊ ከካሜራ ጀርባ ሀቢብቲ ግጥም አድርጎ ስሟታል። እሱንማ ታይ እንዲ አንሸዋወድ ማሬ። አዎ ለካሜራ ግን ሊሆነ ሞራል የሚባል አለ። ሞራል ማለት ብዙ ኦዲየንስ አለ። ለምሳሌ እናንተን እኮ የሚከታተል የማዳም ቅመም ብቻ አይደለም፣ አውሮፓ ያለ ሰው አለ፣ እየሰለጠነ እየተማረ እንደናንተ 20 ደቂቃና አንቺ ሀዩ ታይ አርጓታል፣ ስሟታል። ታይ ሀዩ እግዚአብሔርን ታይ። የሆነ እንደናንተ ሳይ ብዙ የተማረ አለ። እናንተ እኮ ሰገጤ ናችሁ፣ በእውነት ሰገጤ ናችሁ፣ ስግጥ ያላችሁ ሰገጤ ናችሁ። አዎ አስረግጬ ነው ዛሬ የምነግራችሁ። የተማረው ነው እናንተን የሚያያችሁ፣ ብዙ ኃላፊ ስራ ያላችሁ። እናመሰግናለን። እድሜ ለእናንተ። ቤትን የመሰለ ነገር ለእናተ ሰፕራይዝ አድርገህ ቴንኪዩ አይባልም? 1 ደቂቃ ለኦዲየንስ 1 ሰከንድ አመሰግናለሁ አይባልም? አረ ይሄ ሼም ነው፣ በእውነት ሼም ነው። እግዚአብሔር ሼም ነው። እኔ ጓደኞቹ የሚያመሰግኑን ነገር እኔ በጣም አስረዱኝ። እዚህ ቦታ እስቲ ሰኒ ዝም በይ፣ እስቲ ሰኒ ዝም በይ። እኔ ላውራበት ዛሬ። ታይ ግን አትነካኪ ነው አንቺ ማወራ። እስቲ እኔ ካላወራሽ ያመኛል። የምሬ ነው። ጓደኞቹ የሚያመሰግኑ ቦታ የትኛ ቦታ ነው? ብቻ ወሬ ባክሽ። አንቺ ደግሞ ይመጣ ዩቱብ ማን ነው ጓደኞቹን የሚያመሰግነውማ? ቆይ ዝም በይ። ጓደኞቹ ከፍተው ሰጡሳ። ያሳደግናቸው እኛንን ማሪ፣ እነሱ አይደሉም። እነሱ አንድ ቀን ሼር አድርገውለት አያውቁም እኮ
ሀታ 300,000 ሲገባ ራሱ ሼር አድርገውለት አያውቁም። ሁላቸውም እኮ ነው የአባት አሁን ይህ ስሚ እንትን ሙታር ጉዴሎቻቸው አሁን የሁላቸውም ኦዲየንስ ማለት ነው አንድ አይነት ናቸው ኦዲየንሳቸው። ምክንያቱም ለአንዱ ሲከፈት አንዱ ሼር ስለሚደራረግ ኦዲየንሳቸው አንድ ነው እኮ። ግን የሚያናድደው ነገር እናመሰግናለን የማዳም ቅመሞች ጊዜችሁ ሰውታችሁ የሆነ ነገር እኛ ልክ የነሱ አሁንማ ሳስባቸው እኮ እኛ የነሱ ጠላት እንደሆን ነገር ነው እያሰቡ ነው ያለው። እግዚአብሔርን እኔ አስረግጬ ነው የምነግራችሁ እንዴ እኛ የማንም ጠላት የእናንተ ጠላት ብንሆን እኮ ስለ እናንተ ራሱ እንደው ከነመፈጠራችሁ እንረሳችሁ ነበረ እንደሞተ ሰው ማለት ነው። ግን እኛ የእናንተ ጠላት አይደለንም። በከፍታችሁ ደስ ይለናል። የእናንተ ጠላት ሰው እኮ ቻናላችሁን ሼር እያረገ ላይክ እያረገ ኮሜንት እየጻፈ አንድ ኮሜንት እኮ ሰምቻለሁ ስንት ዶላር እንደሚከፈል ገባችሁ? ስለዚህ እኛ ላይ የመጣችሁ አትመጻደቁብን። በቃ አትመጻደቁብን። እግዚአብሔርን ክብር ለማዳም ቅመም እናመሰግናለን በሉ። ቴንኪው። ኮሜንት ይከፈላል እንዴ ማሪ? እና አላቦሽም እንዴ? አሁን እናቅልሻለሁ ቤትሽ። ወይኔ ሀቢብቲ ኮሜንት ጻፉ የምትባዩ ዝም ብለሽ መስሎሽ ነው እንዴ? ተሳስተሻል። ብር ስለሆነ እኮ ነው። አዎ ዛሬ ደግሞ ሰሙት ኮሜንት እኮ አይከፈልም ተባለ። ኮሜንት ነው ማክሊያንቺ። ኧረ በፈጠረሽ ሳንዴ፣ ኧረ በፈጠረሽ አለ ተባለ እንዴ? ለምለም ነው ባለፈው ስትናገር አንድ ኮሜንት ለእናንተ ለኔ ምጽፉ ገቢ ያስገባልኛል አላለችም እንዴ? ለምለም ምን ሆነሽ ነው እንጂ ይከፈላሉ። እድሜ ለለምለም ሁሉን ነገር ነግራናለች። ግን የሆነ ነገር እንትን አትመጻደቁ። ምንም ያመነጽድቅ ነገር የለም። ክብር ለማዳም ቅመም። ኦዲየንሳችሁን አክብሩ። እዚህ እየመጣችሁ እናንተ ሰው የሚያወራውን እንደ ቂጣ እየገለባበጣችሁ ማለት ነው መልስ አትስጡ ለኦዲየንስ። እንደ ቂጣ ነው የምትገለባበጡት እኮ እናንተ። ንግግሩን ሁሉ እንደ ቂጣ ገለባብጣችሁ ነው የምትመጡት። አላከበረ እኮ እንዴት ነው እነሱ የሚያከብሩት? አሁን ኦዲየንስ አወራ ትንሽ ነገር አወራ ብሎ አይደል እንደ ሼር የሚያደርጉ እነሱን በሀምበሳ። እኔ ከአሁን በኋላ ባናታቸው ነው እየተከልኳቸው የምመጣው እንጂ ባናታቸው ነው የምተክለው። ታዲያሽ ሂጂበት፣ ይሄ ነገር እንዳይቆም ሂጂበት። አንቺማ ይሄ ነገር እንዳይቆም ትያለሽ ሁል ጊዜ። አሁን በኋላ ኮሜንት አልጽፍም አላለችም የራየዋ ሴሚ ያየሽው ራሱ ቪው ራሱ ብር እኮ ነው። ምን አስበሽ ነው? ተይ ግን የራያ የራያው እባክሽ እሷን ተያት እባክሽ። ዳር ሮጣ ምጽፋው መጀመሪያ አንደኛ ደረጃ ላይ እሷ ነች ምጽፋው። አውቃ ነው ይሄ ነገር አውቃ። ጊፍትዬ ዱጋ ጀቴ ረቢ ጊፍቲ ኮ ዱጋ ጀቴ አንቺ ኑረት ተበቲቱ እንጀሪን አሮታ ከኒን በካ ካኒን ቤከን Dimitri, isin yung beti bar, intalinu yung beti bar, isin wanun da yung beti bar. እናን ቤቴ ማከም ዋን ቤነስ ፈካተረ ዋን ፊ ማልታቴ ቆልበቤቲ ቀለዳ ወላሂ ቤትሽ እና እንደዛ ነው። አትመጻደቁብን፣ በእኛ ላይ አትጨማለቁብን። ቴንኪው የማዳም ቅመሞች ብለአት ለአመት በዓል እንኳን አደረሳችሁ አላሏችሁ? እሺ ኦኬ እናንተ አላችሁን አላላችሁን? እናቴ ወቶ ብቻ ነው አመሰግናለሁ። ገባሽ? ጊፍት ከሰጠሽ ነው ሌላ ምንም የጊፍት ጊዜ ብቻ ነው አመሰግናለሁ። ሰንዬ ታይ አዎ አሁን አንቺ ጊፍት ሲሰጪ አመሰግናለሁ ስምሽ ተጠርቶ ይባላል አይደለ? ጊፍት ሳትሰጪ አይ ለማንኛውም እንደዛ ነው። እና ስንት የደሃ ልጅ እዚህ የደረሰ አለ። በቃ ጥሩ ነው የሰው ልጅ ሰርቶ። የእናንተ ለውጥ ያስደስተናል። እኛ እኮ የእናንተ ለውጥ ባያስደስተን እኮ ጊዜያችን ሰውተንና ሰዓታችን የሆነ ነገር አሳያችሁ ያለ ነገር እስካሁን ብሩኬ ምንም አላሳየም። አንድ አመት ሊሞላ ነው። እኔ ለማዳም ቅመሞች አዲስ አበባ ሲሄዱ የሚተኛው ቦታ አሁን ይሄንን እንግዲህ የምትችሉ እናንተ የምትቆራርጡ እንግዲህ እንዲህ ያለች ባናታችሁ ተተከሉ። እኔ የተሰማኝን ስሜት ካሁን በኋላ ገብቼ እነሱን ነው የምረግጠው። አይመለከተኝም፣ መብቴ ነው። በስልኬ ዋይፋይ ማዳም ነው። ይሄ ነገር ቆርጣችሁ አደርሱት የኔ ፍቅሮች ማለት ነው። የራሳችሁ ጉዳይ ሜሽን አድርጉ ብትፈልጉ፣ አይመለከተኝም። እኔ እናቴ ማንንም ለማዳም ቅመሞች የሆነ ነገር ሰርቼ አሳያችኋለሁ ያልከው ነገር የት ነው ባሉት፣ የት ነው ባሉት ፊት ይለኛል። ሀሊ ዋሊ እንጂ ሀሊ ወሊ የነሱ ነገር ደግሞ አያላይ ይሄ ነገር የሚጠየቅ ነገር እኮ ነው። ዌልካም ፍቅር የኔ ውድ ዌልካም። እስቲ ፍቅር ትንሽ ታውራ፣ እስቲ ፍቅር ታውራ። ቆይ አንዴ ፍቅርዬ፣ ምን አሁን ታች ሆነሽ ስትሰሚ ነበር? ምን አስተያየት አለሽ? መጀመሪያ እንዴት አደራችሁላችሁ? ደህና አደራችሁ? አድረናል። አዎ እግዚአብሔር ይመስገን።
ብዙ ሰዎች እኔ አሁን ቲክቶክ አልገባም ብዬ ነበረ፣ ሁሉ ነገር ትቼ ነበረ። እንደ በፊቱ አይደለም፣ የምሬ ነው። ተስፋ ቆርጬ ነበረ። ግን አሁን ደግሞ አሁን ታዲያ ተስፋሽን ቆይ ተስፋሽን አሁን ምን አለመለመው ታዲያ? ዛሬ ምን አለመለመው ተቀባሽ? የምር አይልንገርሽ የኔ ማር ማለት ነው። እኔ አሁን የራሴ መኖር ፈልጋለሁ። የምር ነው። እናንተ አሁን እንትን ብዙ ሰዎች ነው የጻፋችሁ፣ ብዙ ሰዎች እንዲህ ያላችሁ በኢንቦክስም በቴሌግራምም በኢንስታግራም እያስጨናነቃችሁ ስለሆነ ለራሴ መሆን ፈልጋለሁ። የራሴ ኑሮ መሆን ፈልጋለሁ። ደግሞ በቃ ሆዲ ፍጆ ምን ማለት ነው? ሆዲ ፍጆ በቃ ሆዲ ፍጆ ምንድን ነው? እሺ ነው። እና በነገራችን ላይ እንዴት አደራችሁ? ደህና አደራችሁ? የምር ነው። ይሄ ምናምን ይሄ አሁን እኔ ፍቅር መንግስት ሆኛለሁ። አላየሽም መቅዲ? መንግስት የተጽዕኖ ፈጣሪ የቲክቶክ ተጽዕኖ ፈጣሪ እኔ ነኝ። 2 ልጆች የኔ ፎቶ ፕሮፋይል እያደረጉ ነበር። አንዷ አነሳች፣ አንዷ ደግሞ ታስቀምጣለች። ለምንድን ነው ያነሳችው? የምር ገልብጣ ተጽዕኖ ፈጣሪ ማረፍ ማን ነው? ሱፍ ተጽዕኖ ፈጣሪ አንቺ? እኔ ደስ አረ ወይኔ ጮኸ ልጅ። አረ በኢየሱስ ስም ይሄ ምንድነው? ይው አለ የቡሩከ ጮት እዛ ኢትዮጵያ ላይ ሲያስጨንቅ የሱ ወንድም ከየት መጥቶ ነው ምንጮህ? እና ሁላችን እንዴት አደራችሁ? መቅዲ እስከመጣ ድረስ ትንሽ ልተንፍሳት። እሺ ከዚህ ጋር 3 ጊዜ ነው ያው ሰላም ነው ያልሽው። አውሪ ወደ ገደለው ግቢ። ምንድነው ሰላም የምትይው 100 ጊዜ? እኔ መግቢያ ሲሰራና የሆነ ሰው መግቢያ ሲሰራና ደግሞ የመዳም ሸቃላ ከእንቅልፍ ሲነሳ ያለው ስሜት አንድ ነው። አሁን አንቺ ከእንቅልፍሽ ነው የተነሳሽው ገና? አረ ለዛ እኔ ስንት ዞረ ለእናቴን የሆነ ነገር ሰርቼ ለመዳሜን ሻይ አፍልቼ ሰጥቼ ነው መጣሁት። ለ2 ሰው ባንዴ አድርጌ ነው መጣሁት። ማዳምና ማናት ታዲያ? ሁለተኛ ለባሏ እናቴን ጠዋት ደውዬ እንዴት ነሽ ብዬ የሆነ ነገር ለሷ ሰርፕራይዝ አድርጊያት፣ ከዛ ደግሞ መዳሜ ሻይ አፍሊ ሲል እሺ ብዬ አፍልቻት ቡና ከነስኮፍ ምናምን ሰጥቻት ነው 5 ሲኒ የሚሆን ቡና ሰጥቻት ጠጭ እያልኩ እዛ ቁጭ ብላለች። አሁን አንቺ ቡና እስቲ አሁን አንጀቷን የሚያቃጥል ነገር በዚህ ጠዋት ምንድነው የምትሰጪ? ስንት ነገር የሚሰጥ እያለ ምን ሰው እዛ ቁርጥ እየበላ በርገር እየበላ እየተቀጣጠለ ያለ እንዴ? አሁን ግን እኔ መቅዲ የሚገርመኝ ነገር ማለት ነው ኢትዮጵያ ውስጥ አሁን እዚህ አረብ ሀገር ማለት ነው 998 ማይምና ኢትዮጵያ ደግሞ ሃይሚና ብሩከ 2 ማይሞች አሉ። ከዛ ሲደመር 100 ማይሞች አንድ ላይ እያነወጡ ነበር ማታ ማለት ነው 100 እነሱ 2 ማይሞች ኢትዮጵያ ናቸው። እዚህ ደግሞ 998 ማይም አለ። አንድ ላይ ተጋጭቶበት ሁሉም እያናወጡ ነው። ደግሞ ፍቅር ደግሞ የብሩክና የሃይሚ ፎቶ አስቀመጠች። እንኳን ደስ ይለተን ሰመረ እያለች አንዷ ደግሞ ማገኔ ውጭ ሆኜ አልቻልኩም። ይዝልሳ ፍቅር አስመሳይ ነበረች። ግን የብሩክና የሃይሚ ፎቶ የ2 ደጋፊ የ2 አድናቂ ሆነች። ሳይ ስለተሰመረ ብላ የኔ ቤት ስክሪንሾት አድርጋ ስለት እያስገባች ነው። ማይም ሰው ቤት ገዝቶ ስለት አያስገባም። አንቺ ፕሮፋይል ሲቀየር ነ የምን ስለት ነው? ደንቆሮች ብሮታ እንግዲህ ግን ብቻ ፏ በሉ ደህና አደሩ። ማቂ አልኩሳኝ ፍቅርዬ ስንት ማይም ሲደመር ስንት ነው አልሽው? እሱ ቦታ ደገም ኢትዮጵያ ላይ ማለት ነው እዚህ አረብ ሀገር ላይ 998 ማይሞች አሉ። ደግሞ ኢትዮጵያ ላይ ብሩክና ሃይሚ 2 ማይም ሲደመር ስንት ነው? 100 ማይም ነው። እነሱ አንድ ላይ ተደማምሮ ስንት ናቸው? 100 ማይሞች ሳሪ እየበሉ ይመጣሉ። ከዛ ሚዲያ እያናወጡ ነበሩ ማታ። ማን ነው ሚዲያ የሚያናውጠው? እነዚህ ደግሞ ከኮች ማን ናቸው? እንደው ሳር የሚበላው አንቺ እኮ ከፍት ስፈታ ማለት ነው ከራበ ሀገሩ ምድሩ የሰው ማሳ እንኳን ይገባል። አይጠነቀቅም።
አንዷ እኔን ፎቶ የምር የኔን ፎቶ የዘቀዘቀሽው ልጅ እግዚአብሔር እድሜና ጤና ይስጥሽ። የምር ባለውለታዬ ነሽ። በዚህ ሰሞን በጣም ነው የከፋኝ። የምር ነው። ግን የእሷ ፎቶ እሷ እኔን የዘቀዘቀችው ፓርት እያየው እየሳኩ ነው። ለምን ለካ እንደዚህ አይነት በቃ ሰው በቃ ለሰው መውደድ ይስጣችሁ እግዚአብሔር። የምር እንኳን ሰው እንኳን አሁን እነ ሁባ አሁን እኔን እንወድሻለን ምናምን ይላሉ። ግን የኔ ፎቶ እንኳን ከፍ አድርጎ አያስቀምጡም። አንቺ እንኳን ዘቅዘቅሽ ስንት መከራ አየሽ የኔ ፍቅር። አሁን እንኳን ለመዘቅዘቅ ብዙ ታረንት ነው የሚያስፈልገው። ፎቶውን ቆርጠሽ ከፍ አድርገሽ ከዛ ቆርጠሽ ፊቴን ልታይ ደግሞ በጣም ነው ይሄ መስዋዕት። እግዚአብሔር ካለ አንድ ቀን ላንቺ ከፍልልሻለሁ። የምር ሰርቼ ቢሆን ጌታ ግን ሰው ይስጣችሁ፣ ሰው ይስጣችሁ። እና አሁን አንድ ነገር አንቺ ደግሞ ምን አጥፍተሽ ነው የሚዘቀዝቁሽ? ምን አውቃለሁ እኔ ያለ ብሩኬ አይላንዱ ለምንድን ነው ያስቀመጠችው ብለው የብሩኬ ሐኪም ቤት ለምን ፍቅር ገባች? እሱ ሙሉ ስለሆነ ነው ሐኪም ቤት የገባው። አንቺ ለምን ገባሽ ሐኪም ቤት?